በከተማው ከቅርብ ዓመታት ወዲህ በተፈጠረው መነቃቃት አገልግሎት ሰጪ ተቋማት በቁጥርና በጥራት እያደጉ መምጣታቸውን የደካ ከተማ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊና የከንቲባ ተወካይ አቶ መለሰ ሻጊ ተናግረዋል። የከተማ አስተዳደር ከሆነች ከ14 ጀምሮ አሁን የደካ ህዝብ ከዙሪያ ሁለት ቀበሌዎችን በመጨመር ወደ 28 ሺህ የሚሆኑ ህዝብ በመያዝ ከተማው ከተመሰረተ ከ14 15 16 እና 17 አራት ድፍን ዓመታት አልፈዋል። አሁን አምስተኛ ዓመት ጀምሯል። የራሱ ከተማ ከሆነ በኋላ ወይም የራሱ መዋቅር ከተደራጀ በኋላ በጣም ዘርፈ ብዙ እንቅስቃሴዎችም ነበሩ፣ ዘርፈ ብዙ ለውጦችም አሉ የሚል ግምገማ ነው ያለን። ደካ ከፍተኛ የኢኮኖሚ እንቅስቃሴ ያለበት ከተማ መሆኑን ገልጸው በዘርፉ ለተሰማሩ ባለሀብቶች የሚደረግላቸውን ድጋፍ በማጠናከር ለውጡን ለማስቀጠል እየተሰራ ነው ብለዋል። ብዙ ንግድ ላይ የተሰማሩ ሰዎች ያሉባት ከተማ ናት። ከመንገድ ችግር ባሻገር ሌላ ምንም ችግር እንደሌለና የኢኮኖሚ ትራንዛክሽኑም ቢሆን በጣም ከፍተኛ ነው። ብዙ ሆቴሎች እየተገነቡ ያሉበት ነገር አለ፣ ባያልቁም አሁን አልቆ እየተመረቁም አሉ። በቅርበትም ደግሞ የሚመረቁ ብዙ ፕሮጀክቶችም እንዳሉ እንቅስቃሴ ውስጥ የምንገኝበት አግባብ ነው ያለውና ከተማ አሁን በማደግ በመመንደግ ላይ ነው ያለው። ኢንቨስትመንት ለአንድ አካባቢ እድገት ወሳኝ በመሆኑ በዘርፉ ለመሰማራት ፍላጎት ላላቸው ባለሀብቶች ህጋዊና ፈጣን ምላሽ ለመስጠት ዝግጁ መሆናቸውን አቶ መለሰ ገልጸዋል። ያላት ከተማ ናትና ይህን ከተማ ለማሳደግ እኛም ብዙ ጥረት እናደርጋለን። ኢንቨስት ሊያደርጉ የሚችሉ ባለሀብቶች ሌሎች ከብት ሀብታቸውን ማለ ንዋያቸውን ሊያፈሱ የሚችሉ ሰዎች የሚመጡ ከሆነም ደግሞ ያለምንም ቢሮክራሲ እኛም የሚያስፈልጋቸውን ነገር ለማቅረብም አብረን ለመስራትም ዝግጁ ነን። በከተማው በተለያዩ የኢንቨስትመንት ዘርፎች ከተሰማሩት ባለሀብቶች መካከል አቶ ማሩ መንገሻና አቶ ጀማል አባገሮ እንደተናገሩት በከተማው ለተለያዩ አገልግሎቶች የሚሆኑ እስከ 5ኛ ወለል ህንፃ ለመገንባት ጥረት እያደረጉ መሆናቸውን ተናግረዋል። እቺ ከተማ ብዙ ለውጥ ያሳየች ትገኛለች እና ከለውጡም እኔም ያው የለውጡ ተጠቃሚ ነኝ። እዚህ ላይ የምናየው ፎቅ G+5 ለመስራት ጀምረን ነበረ። አንዳንድም የአመራር ብቃት የአመራር ጥበብ ለአንድ አካባቢ ለውጥ ትልቅ ሚና እንዳለው ይገመታል። ባለሀብቱ ብቻ ሳይሆን እያንዳንዱ አርሶ አደርም እያንዳንዱ ነጋዴም እያንዳንዱ የከተማ ነዋሪም እቺን ከተማ በጣም በተሻለ ሁኔታ ለማድረስ ጥረት እያደረገና እየሰራ ያለበት ነገር ነው ያለ። ይሁን እንጂ በሁሉም አቅጣጫ የመንገድ መበላሸት በማጋጠሙ የግንባታ ቁሳቁስ ለማስገባት ባለመቻላቸው አሁን ላይ ለተፈጠረው የዋጋ ንረት በመጋለጥ ለክሳራ መዳረጋቸውን ገልጸዋል። ዛሬ 6-7 ወር አካባቢ 20 ባጆ ጠጠርና ፊኖ ከማሻ ጠጠር አምራች ማህበሮች ለመግዛት ብለን 600 ሺህ ቀብድ አስገብተን 2 ባጆ እዚህ እንደደረሰ እዚህ ነጨገሮ ላይ ሸካና ከፋ የሚያገናኝ ድንበር ላይ መንገድ ተቋርጦ መኪና ለመንቀሳቀስ ባለመቻሉ ብቻ ነው ይሄ ግንባታ ወደ ኋላ የዘገየና ብዙ ሺህ እንጨት ነው መጥቶ እዚህ ጋር የቆመ ብዙ ማቴሪያል ፈሷል። ያ ሁሉ አሁን እንደ ሌላ ክሳራ ነው። አሁን እንደገና ሌላ እንጨት ገዝተን ሌላ የሚያስፈልገው ማቴሪያል ገዝተን ነው ወደ ግንባታ የምንገባውና ይሄ ችግር ያው በወቅቱ ነበር። የመንገድ ችግር ነው። መንገድ ያው እንደ ጌሻ የትም ቦታ ሲነሳ የጌሻ መንገድ ይታወቃል። የጌሻ ገነት ቤተ በደሌ ሆቴል ባለቤት አቶ አሳያ ለማየው በበኩላቸው ከ20 ሚሊዮን ብር በላይ በሆነ ወጪ ያስገነቡትን ሆቴል አስመርቆ ለአገልግሎት ማብቃታቸውን ገልጸው ፕሮጀክቶች ተጠናቀው አገልግሎት እንዲጀምሩ የከተማ አስተዳደሩ የሚያደርገውን ድጋፍ አጠናክሮ እንዲቀጥል ጠይቀዋል። በጌሻና በደካ ከተማ ላይ ሆቴል፣ እንግዳ ማረፊያ፣ የስብሰባ አዳራሽ የተለያየ ነገሮች ስለሌሉ በቅድሚያ ይሄን ቢያስቀድም ይሻለኛል በማለት ሆቴሉን ገነባውኝ ማለት ነው። ቀጣይ እኔ የምፈልገው ነገር ከዞን መንግስት ከወረዳ አስተዳደር የሚፈልገው ነገር የኢንቨስትመንት ቦታ እንዲሰጠኝ መንግስት ድጋፍ እንዲያደርግልኝ እፈልጋለሁ።